ማንም ሀብትን መመኘት ይችላል። ብዙዎችም ይመኙታል። ምናልባት አንተም እየተመኘኸው ሊሆን ይችላል። የተጠና እቅድና ጽኑ ፍላጎት ብቸኛ አስተማማኝ የሀብት ማግኛ መንገዶች መሆናቸውን ግን ማወቅ አለብህ። ይህንንም የሚያውቁት ጥቂቶች ናቸው። ዛሬ ከዚህ መጽሐፍ ከነዚህ ጥቂቶች አንተን አንዱ ማድረግ ነው ዓላማዬ። ይህም ምናባዊ እይታን በመጠቀም ማንኛውንም ምልክት ወይም ፍላጎት ቅርጽና ህይወት የሚበጅለት በምናብ ውስጥ ስለሆነ ለዚህም ነው ሰው በምናቡ ያየውን ማንኛውንም ነገር መስራት የሚቻለው ይባላል። ምናብ ከሀብት ጋር ምን አገናኛቸው? ለሀብት የሚረዱ ህጎችን ከዛሬው ምናባዊ እይታ ከሚለው ከዚህ ድንቅ መጽሐፍ በስፋት ለማየት እንሞክራለን። ስለ ምናብ ኃይል ማወቅህ በእጅጉ ይጠቅመሃል። የሰው ልጅ በታሪክ ከኖረበት ዘመን ሁሉ በምናባዊ እይታው እርዳታ አማካኝነት የተፈጥሮ ኃይሎችን ሊያገኝና ሊጠቀምባቸው በቅቷል። አእዋፋት ብቻ እንደፈለጉ የሚበሩበትን የአየር መስመርን ተጋርተናል። ፀሐይ እንኳን ከምን ውህዶች እንደተሰራች ክብደቷን በሚሊዮን ማይልስ የሚለካ ርቀቷን ለመገመትና ለማወቅ የምናባዊ እይታን በእጅጉ ተጠቅመዋል። አንተም ልትጠቀም ይገባሃል። የመጓጓዝ ፍጥነቱንም በማሻሻል ይኸው ዛሬ በብርሃን ፍጥነት ጨረቃን ረግጠናል። ማርስ ዙሪያ አንዣበናል። ነገ ደግሞ የት እንደምንደርስ ለመገመት ያስቸግራል። የሰው ልጅ እድገት ምናባዊ እይታውን የመጠቀም አቅሙን የማጎልበት አቅሙ ላይ ነው። የአእምሮህን ምናባዊ እይታ ዛሬም ድረስ እስከ መጨረሻው ለመጠቀም አብዛኞቻችን የአእምሮን ምናባዊ እይታ ዛሬም ድረስ እስከ መጨረሻው ለመጠቀም የሚያስችልን ደረጃዎች ላይ ገና አልደረስንም። ምክንያቱም እንዴት መጠቀም እንዳለብን ስለማናውቅ ነው። ከዚህ መጽሐፍ እንዴት ይህን ምናባዊ እይታ ወደ ሀብት በምናደርገው ጉዞ እንደምንጠቀመው እናያለን። እያንዳንዱ ያደረግነው ትንሽ ነገር ቢኖር ይህ ምናባዊ እይታ የሚባለው ነገር እንዳለ ማወቁና ለመጠቀም መውተርተሩ ብቻ ነው በብዙዎች ዘንድ የሚታየው። ግን ማወቅ ያለብን ይህ ምናባዊ እይታ የሚሰራው በሁለት መልኩ ነው። አንደኛው መንገድ የነበረ የሚያድስ ምናብ ሲሆን፣ ሁለተኛው ደግሞ አዲስ ነገር ፈጣሪ ምናብ ነው። የነበረን የሚያድስ ምናብ በዚህ የአእምሮ ክህሎት አንድ ሰው ቀደም ብሎ ያካበታቸውን ጽንሰ ሐሳቦች፣ እቅዶች በአዲስ መልክ የሚያዋቅርበትና ህይወት የሚሰጥበት መንገድ ነው። ይህ ተሰጥኦአችን የሚሰራው ባካበትናቸው ልምዶች፣ በቀሰምናቸው ትምህርቶችና በየዕለቱ በምናያቸው ነገሮች ላይ ተመስርቶ ነው። ሁሌም ቢሆን ነገሮችን ለማስታወስ የምንጠቀመው ይሄኛውን አይነት የምናባችንን ኃይል ነው። ሁለተኛው የምናብ አይነት ደግሞ አዲስ ነገርን ፈጣሪ ምናብ ነው። ይህንን ምናብ በትክክል እስካልተረዳኸው ድረስ ወደምትፈልገው አቅጣጫ የመጓዝ አቅም በእጅጉ የተዳከመ ይሆናል። አንድ ሰው ወሳኝ በሆነው አእምሮ ህልቆ መሳፍርት ከሌለው ዕውቀት ጋር የሚገናኘው በዚህ ምናባዊ ኃይሉ ነው። ጠንካራ ስሜቶችን የማወቅ ፍላጎቶችን የሚቀበለው ይህ የአእምሮ ምልሰታ ነው። አዲስ ነገርን ተቀብሎ ሌላ የሚያስተላልፈውም እንዲሁም አንድ ሰው ሌላ ሰው የሚያስብለውም ሳይናገር መፈተሽና ማወቅ የሚጀምረውም በዚህ ምናባዊ እይታው ነው። ከዚህ በታች እንደሚገለጸው አዲስ ነገር ፈጣሪው የአእምሮ ምልከታ የሚሰራው በጣም በፍጥነት ነው። ይህ አይነቱ ምናብ መስራት የሚጀምረው አእምሮአችን ለስራ ንቁ በሚሆንበት ጊዜ ነው። ለምሳሌ ያህል ጠንካራ ስሜት ሲሰማን ይህን ምናባዊ ኃይል እንጠቀማለን ማለት ነው። አዲስ ነገር ፈጣሪው ምናብ ፈጥኖ የሚያድገው ሁሌም በትክክለኛ መንገድ ስንጠቀመው ነው። ግን ይህንን አዲሱን የምናብ ኃይል የመጠቀም ትክክለኛው ቁልፎች ምንድን ናቸው? ቀጥለን እናያለን። ታላላቅ የንግድ ሥራ መሪዎች፣ የኢንዱስትሪ መሪዎችና የገንዘብ አስተዳዳሪዎች፣ ታላላቅ አርቲስቶች፣ ሙዚቀኞች፣ ገጣሚዎችና ደራሲዎች ታላቅ የመሆናቸው ሚስጥር ይህንን አይነቱን ምናባዊ ችሎታ በማጎልበታቸው እንደሆነ ብነግርህስ? ልክ ጡንቻን የአካል እንቅስቃሴ ስናደርግ እንደሚጠነክረው ሁሉ ሁለቱም አይነት ምናቦች ውጤታማ የሚሆኑት ሁሌ ስንሰራባቸው ነው። ግን እንዴት ነው ልንሰራባቸው የምንችለው? ፍላጎት ባጭሩ የሐሳብ መልእክት ነው። ይህ ደግሞ ግልጽ ያልሆነና ጊዜያዊ ነው። ወደ ተግባር እስክንቀይረው ድረስ የማይጨበጥና ረባና የሌለው ነገር ነው። ሁሌ ሐሳባችንን ወደ ተግባር ብሎም ወደ ገንዘብ በመቀየር ሂደት ውስጥ
የምንጠቀመው የነበረን አዳሽ ምናባዊ እይታ ቢሆንም ቅሉ አንዳንዴ አስገዳጅ ሁኔታዎች ሲፈጠሩ ፈልሳፊውን ወይም አዲሱ ምናባችንን መጠቀም የግድ ነው። ስለዚህ ምናብህን ልታሰራው ይገባል። በመቀጠል ምናብህን እንዴት በቀላሉ ልታሰራው እንደምትችል እንይ። ምናልባት ከዚህ በፊት ምናብህን መጠቀም የሚለውን ሐሳብ አታውቀው ይሆናል፣ ወይም ምናብህን በጥቂቱ ባለመጠቀምህ ደክሞ ይሆናል። ነገር ግን ከሰራህበት ወዲያው በቀላሉ ሊያንሰራራ ንቁና ጠቃሚ ሊሆን ይችላል። ለጊዜው የነበረንን የሚያድሰው ምናብህን በመጠቀም ላይ እናተኩር። ምክንያቱም የዕለት ተዕለት ሐሳብህን ወደ ተግባር ለመተርጎም የምንጠቀምበት እሱ ነውና። የማይጨበጡ ምናባዊ መልእክቶችን ወደ ተጨባጭ ሁኔታ ለኛ ገንዘብ በማለት ለመቀየር እቅድ ማቀድ የግድ ይለናል። እነዚህ እቅዶች ደግሞ የግድ በምናብ መሰራት አለባቸው። በተለይ በነበረን ምናብ ላይ ሀብትና ብልጽግናን በተመለከተ ብዙ ሰዎች ምኞት አላቸው። ምኞትን ወደ ገንዘብ መቀየር ከፈለግን ግን እቅድ ለማቀድ የሚረዱ ዝርዝር መመሪያዎችን ከዚህ መጽሐፍ መማር ይኖርብናል። ላንተ ፍላጎት የተስማማውን መመሪያ በጽሑፍ ለማስፈርና ለመተግበር ለራስህ ሕይወትና መልክ ትሰጠዋለህ። በጽሑፍ ያሰፈርከውን መመሪያ ድምፅህን ከፍ አድርገህ አንብበው። ይህን ስታደርግ ሐሳብህን ወደ ተግባር ለመተርጎም የመጀመሪያውን እርምጃ ተራምደሃል ማለት ነው። በመቀጠል ለብልጽግና የሚረዱ ሕጎችን እንዴት አንድ በአንድ በሕይወት ላይ ተግባራዊ ልታደርጋቸው እንደምትችል ለማየት እንሞክር። ቋሚ በሆኑ ሕጎች ንብረት ማካበት እንችላለን። ነገር ግን እነዚህ ሕጎች ጠንቅቀህ ማወቅና ለመጠቀም መማር አለብህ። የዚህ መጽሐፍ ደራሲ በተደጋጋሚ የተዘረዘሩህን መርሆች በመጠቀም ንብረት ወይም ሀብትን ለማካበት የሚያበቁ ሚስጥሮችን ይገልጽልናል። በጣም በሚገርም ሁኔታና ምናልባትም በሚያስደስት ሁኔታ ሚስጥር ያልሆነው ሚስጥር መሆኑ ነው። ራሷ ተፈጥሮ በምንኖርበት ምድር ከዋክብቶች፣ ፕላኔቶች በተፈጥሮ ልምላሜና በውስጧ ባሉ ነፍሳቶች ሚስጥርን ትገልጻለች። የሚከተለው መርህ ምናብህን ለመረዳት መንገድ ይከፍትልሃል። እስካሁን የተረዳኸው ከዚህ ፍልስፍና ጋር ለማገናኘት ሞክር። እናም ደግመህ ይህንን መጽሐፍ ለማድመጥ ሞክር። ያኔ የሆነ ነገር ይህን መላው መጽሐፉን ሳታውቀው ይገልጽልሃል። ዋናው ነገር ይህንን መጽሐፍ ማንበብና ማጥናትህን አለማቋረጥ፣ ቢያንስ በቀን 3 ጊዜ አለማቅማማት ማዳመጥ። ያኔ ላቋረጥ ብትል እንኳን ማቋረጥ አትችልም። የምናብ ምልሰታህን እንዴት መጠቀም እንዳለብህ ስታውቅ ለሀብት በሙሉ የመጀመሪያው መነሻ ሐሳብ እንደሆነ ይገለጽልሃል። ሐሳብ ደግሞ የምናብ ውጤት ነው። እስቲ ጥቂት የታወቁና ጥቂት ጎልተው ከፍተኛ የገንዘብ ምንጭ የሆኑ ሐሳቦችን ለምሳሌ እንመልከት። እነዚህ ምሳሌዎች እንዴት ሐሳብን ወደ ገንዘብ መቀየር እንደሚቻል ተጨባጭ ግልጽ መረጃ ይሆኑልናል። ከዛሬ 7 ዓመት በፊት አንድ አዛውንት የገጠር ሐኪም ጋሪውን እየነዳ ወደ ከተማ መጣ። የሄደውም የሆነች ሐሳብ ይዞ ነበር። ከተማም እንደደረሰ ተረጋግቶ ወደ አንድ መድኃኒት ቤት በጓሮ በር ወደ ውስጥ ገባ። ከዚያም ከመድኃኒት ቤቱ ውስጥ ከሚሰራው ወጣት ጋር ማውራት ጀመረ። ሁለቱ ሰዎች ከአንድ ሰዓት ለሚበልጥ ጊዜ በመንሾካሾክ አወሩ። ከዚያም ወደ ጋሪው ተመልሶ አንድ ጥንታዊ የሚመስል ማንቆርቆሪያና ውስጡ ያለውን ነገር ለመበጥበጥ የሚያገለግል እንጨት ይዞ ተመልሶ መድኃኒት ቤቱ ጓዳ በመግባት አስቀመጠው። ወጣቱ ማንቆርቆሪያው ውስጥ ያለውን ነገር በጥንቃቄ አየው። ቀጥሎም ወደ ኪሱ ገብቶ እስከዛች ሰዓት ድረስ ያጠራቀመውን 500 ብር ለሽማግሌው ሐኪም ሰጠው። ያ የገጠር ሐኪምም አንድ ብጣሽ ወረቀት ላይ የተጻፈች አንዲት ሚስጥራዊ ቀመር ቢጤ ወዳጁ ለሆነው ወጣት ሰጠው። በዚያች ብጣሽ ወረቀት ላይ የተጻፈችው ቀመር በጣም ብዙ ገንዘብ ታመጣ ነበር። ቀመሩ ማንቆርቆሪያ ውስጥ ያሉ ነገሮችን ለማፍላት የሚረዳ ነበር። ሆኖም ወጣቱም ሆነ ሐኪሙ ፈጽሞ እንዲህ ያለ ታምራዊ የገንዘብ ምንጭ ይሆናል ብለው አልገመቱም ነበር። አዛውንቱ የገጠር ሐኪም ያን ያህል ገንዘብ ከወጣቱ ማግኘቱ ደስ አሰኝቶት ነበር። ወጣቱም በበኩሉ ባከማቸው ገንዘብ ያን አሮጌ ማንቆርቆሪያና ብጣሽ ወረቀት ላይ የተጻፈችውን ቀመር ገዝቶ እድሉን ለመሞከር ቆርጦ ነበር። ያ ወጣት ሲጠቀምባት ያን ያህል ያልታሰበ ሲሳይ የያዘች
ጥሪት ናት ብሎ ፈጽሞ አልገመተም ነበር። በእውነቱ ወጣቱ የገዛው ሐሳብን ነው። እነዚያ አሮጌ ማንቆርቆሪያ፣ እንጨቱና ቁራጭ ወረቀት አጋጣሚዎች ናቸው ማለት ይቻላል። አዲሱ ባለቤት እነዚህን በማንቆርቆሪያ ውስጥ ያሉ ነገሮች ማዋሃድ ሲጀምር ነው ያልታሰበ እንግዳ ነገር የተፈጸመው። ይህ ውጤት በሐኪሙ አእምሮ ፈጽሞ አልነበረም ነበር። በዚህ ሚስጥራዊ መልእክት ላይ ወጣቱ የጨመረበትን ያን አሮጌ ማንቆርቆሪያ በወርቅ የሞላበትን ሚስጥር ለማግኘት ብንሞክር ተረት ሳይሆን እውነተኛ መረጃ አገኘን ማለት ነው። በሐሳብ የተጀመረ ነገር ተጨባጭ እውነታ ሲሆን ማለት እንዲህ ነው። እስኪ እዚህ ጋር የተጀመረውን ታላቅ የሀብት ሲሳይ እንመልከት። በብዙ ሺህ የሚቆጠሩ ሰዎች የገቢ ምንጫቸው እዛች ማንቆርቆሪያ ውስጥ የተገኘችውን ውህድ በመሸጥ ሆነ። በብዙ ሚሊዮን የሚቆጠር ገንዘብ አግኝተዋል፣ እያገኙም ነው። ያቺ አሮጌ ማንቆርቆሪያ ዛሬ በዓለማችን ትልቋ የስኳር ምርት ተቀባይ ነች። እናም በሺዎች ለሚቆጠሩ ሸንኮራ አገዳ ለሚያለሙ ሰዎች ቋሚ የሥራ ዕድል ምንጭ ሆናለች። በሚሊዮን ለሚቆጠሩ ጠርሙስ አምራቾችም የሥራ ዕድል ከፍታለች። አሮጌዋ ማንቆርቆሪያ ከዚህም አልፎ ለብዙ ጸሐፊዎች፣ የማስታወቂያ ሰራተኞችና ተያያዥ ሙያ ያላቸውን ሰዎች በሥራ ላይ አሰማርታለች። ለበርካታ አርቲስቶች የእሷን ምትሃት ለሚያስተዋውቁ ወፍራም ገንዘብና ዝናን አስገኝታለች። ያቺ ማንቆርቆሪያ ትንሿን የደቡብ ከተማ ወደ ታላቅ ንግድ የሚጧጣፍበት ከተማ ቀይረዋለች። ከዚህም ባሻገር አብዛኛውን የከተማውን ነጋዴዎች እንዲሁም ነዋሪዎችን በአንድም ሆነ በሌላ መልኩ በጣም በእጅጉ ጠቅማለች። በአብዛኛው የሰለጠኑ የሚባሉ የዓለማችን ሀገራት እዛች ማንቆርቆሪያ ውስጥ በተጸነሰች ሐሳብ ተጠቃሚ ሆነዋል። ማለትም እሷን የነካ ሁሉ ተዝቆ የማያልፍ የገንዘብ ምንጭ ነው እጁ የሚነካው። ከዚያች ማንቆርቆሪያ የተገኘ ገንዘብ በዚያች ትንሽ የደቡብ ከተማ ትልቅ ኮሌጅ ለመስራት በቅቷል። በዚች ኮሌጅ ውስጥ ነው ደግሞ ብዙ ወጣቶች ለህይወት ስኬት የሚጠቅመውን ትምህርት የሚማሩት። እዛች አሮጌ ማንቆርቆሪያ ውስጥ ያለውን ነገር ቢናገር በዓለም ቋንቋዎች ሁሉ አስገራሚ የፍቅር ታሪኮች ይነገረን ነበር። ስለ ሰው ፍቅር፣ ስለ ሥራ ፍቅር፣ ስለ ሥራ ሙያ ፍቅር፣ ስለ ንግድ ፍቅር፣ ስለ ልዩ ባለሙያዎች ፍቅር ይነገረን ነበር። የዚህ ጽሑፍ ደራሲ እንኳን ከነዚህ የፍቅር ታሪኮች ቢያንስ ስለ አንዱ እርግጠኛ ይሆናል፣ ምክንያቱም እሱም ይመለከተዋል ነው። ደራሲው ከዛሬዋ ሚስቱ ጋር መጀመሪያ የተገናኘው ያ የመድኃኒት ቤት ሰራተኛ ወጣት ያችን አስማተኛ ማንቆርቆሪያ ከገዛበት ቦታ ብዙ የራቀ አልነበረም። እዛው ቦታ ነው የማንቆርቆሪያውን ታሪክ የነገረችው። የማንቆርቆሪያውን ምርትም እየተጎነጩ ነበር። እሱም ለትዳር ይጠይቃት። የትም ቦታ ብትሆን፣ የትኛውም የዓለም ክፍል ላይ ብትኖር፣ ማንኛውንም አይነት ሥራ ብትሰራ፣ ወደፊት ኮካ ኮላ የሚል ጽሑፍ ስታይ አሁን ያላትን ዝና ከማግኘቷ በፊት እሷን ለመስራት እቅድ ያወጣው አንድ ልዩ ሐሳብ መሆኑን አስተውል። እናም እያወራን ያለነው ኮካ እንዴት እንደተገኘ ነው እንጂ ስለ ማንቆርቆሪያ አይደለም። ያው ኮካ ጠንሳሹ አሳ ካድለር እነዚያን ማንቆርቆሪያ ውስጥ ያሉ ሚስጥራዊ ነገሮች በተሰጠው ቀመር ከማዋሃዱ በፊት የጨመራቸው ነገር ተግባር ብቻ ነው። እስኪ አንተም እዚህ ጋር ቆም ብለህ ለቅጽበት አስብ ወይም አስታውስ። በዚህ መጽሐፍ ውስጥ ከተጠቀሱ ነገሮች በሙሉ ኮካ ኮላ ተቀባይነት ያገኘበት መንገድ የሚያወሩ ናቸው። ማንኛውም ሐሳብ በአእምሮ የምትፈጥረው ልክ ኮካ ኮላ በየቦታው፣ በየከተማው፣ በየመንደሩ ያለውን ተጽዕኖ የሚያክል ሌላ ምርት ሊያመጣ እንደሚችል አስተውል። ማለትም ልክ ኮካን ሊስተካከል የሚችልና የዓለም ጥም ቆራጭ ሊሆን የሚችል ምትሃት አለ ማለት ነው። በመቀጠል $1 ሚሊዮን ቢኖረኝ ምን አደርጋለሁ የሚለውን ምዕራፍ ስር ያሉትን ሐሳቦች እንይ። ከልብ ካለቀሱ እንባ አይገድም የሚለው አባባል የሚቀጥለውን ታሪክ እውነትነት ያረጋግጥልናል። የቺካጎ የሃይማኖት አባት የነበሩት አንድ ቄስ እንዲህ ሲሉ አጫወቱኝ። ቄሱ ዶክተር የኮሌጅ ተማሪ በነበሩ ጊዜ በኮሌጁ ውስጥ ብዙ ስህተቶችን አስተውለው ነበር። የኮሌጁ መሪ ቢሆኑ የትምህርት አሰጣጥ ስርዓቱ ውስጥ የነበሩ ጉድለቶችን እንደሚያስተካክሉ እምነት ነበራቸው። ራሳቸውን በቅድሚያ በማሳመንም አዲስ ኮሌጅ ለማቋቋም ወሰኑ። በዚህም ስፍራ የራሳቸውን ሐሳብ በሚገባ ሊያራምዱበት እንደሚችሉ አሰቡ። በተለመደው የትምህርት አሰጣጥ ሽባ ያልሆነ አዲስ ኮሌጅ የራሳቸውን ሐሳብ ሊያሳኩበት የፈለጉበት ቦታ ነበር። ኮሌጁን ለማቋቋም $1 ሚሊዮን ፈለጉ። ጥያቄው ግን ይህን ያህል ገንዘብ ከየት ይመጣል? ይህ ጥያቄ የሃይማኖት ሰባኪውን ሐሳብ ወጥሮ ይዞት ነበር።
ነገር ግን መጀመሪያ ሐሳቡ ምንም የስኬት ምልክት የሚያሳይ አይመስላቸውም ነበር። ሁሌ ምሽት ወደ መኝታ ሲሄዱ ይህንን ሐሳብ ያሰላስሉት ነበር። የትም ቦታ ሲሄዱም ያስቡት ነበር። እናም በዚህ ሐሳብ ተለክፈው ነበር ማለት ይቻላል። እንደ ፈላስፋነታቸው፣ እንደ ሃይማኖት ሰባኪነታቸው ዶክተሩ ቄስ በቁርጠኝነት መነሳት የስኬት መሰረት መሆኑን ያውቁ ነበር። ይህ የቁርጠኝነት ሐሳብ ደግሞ ፍላጎትን፣ ሕይወትንና ኃይልን በመስጠት ወደ ተግባር ለመቀየር በጣም ይረዳል። እነዚህን እውነታዎች ቢያውቁም ቅሉ ያን ያህል ገንዘብ ከየት እንደሚያመጡ ግራ ገብቷቸው ነበር። አንድ ሰው እንዲህ አይነት ነገር ሲገጥመው አዎ ይብቃኝ፣ ከዚህ በላይ እንኳን መሞከር የለብኝም ይላል። እንዲህም ሊል ይችላል፣ ሐሳቤ በጣም ቆንጆ ነበር፣ ገንዘብ ስለሌለኝ ግን ይህን ሐሳብ መተው አለብኝ። አብዛኛው ሰው እንዲህ ብሎ ነው ይህን ሐሳብ የሚተወው። በተቃራኒው ቄሱ ግን እንዲህ አላሉም። ያሉትንና የሰሩትን እንዲህ አጫወቱኝ። አንድ ሰንበት ከሰዓት ክፍሌ ውስጥ ቁጭ ብዬ ሐሳቤን ማሳኪያ ገንዘብ ላገኝ የምችልበትን መንገድና ዘዴ አሰብኩኝ። ለ2 ዓመታት ያህል አሰብኩ፣ ግን ከማሰብ የዘለለ ያደረኩት ነገር የለም ነበር። ሆኖም ተግባራዊ እንቅስቃሴ የምጀምርበት ሰዓት ደርሷል ማለት ነው። በዚህ ሳምንት ውስጥ $1 ሚሊዮን ማግኘት አለብኝ ብዬ ራሴን አሳመንኩ። ግን እንዴት? ይህ ጥያቄ ግን አላስጨነቀኝም ነበር። አንድ መናገር የሚችለው ነገር ገንዘቡን እንደማገኝ እንግዳ የሆነ የእርግጠኝነት ስሜት ተሰምቶኝ ነበር። ይህ ስሜት ከዚህ በፊት ፈጽሞ ተሰምቶኝ አያውቅም ነበር። እንዲያውም እንዲህ የሚል ስሜት ለራሴ ይሰማኝ ነበር፣ ወይ ጉድ! አስቀድመ መወሰን ነበረብህ፣ ምክንያቱም ገንዘቡ ተዘጋጅቶ እየጠበቀ ነበር የሚል። እናም ነገሮች በፍጥነት መልክ መያዝ ጀመሩ። የጋዜጣ አዘጋጆችን በመጥራት እንዲህ ስል ነገርኳቸው፣ በሚቀጥለው ሰንበት አዲስ የማስተምረው ትምህርት ርዕስ $1 ሚሊዮን ቢኖረኝ ምን አደርጋለሁ የሚል ነው። በርዕሰ ጉዳዩ ላይ ወዲያው መዘጋጀቴን ቀጠልኩ። ነገር ግን ግልጽ ሆኜ ብናገር ስራው ቀላል አልነበረም፣ ምክንያቱም በዚህ ጉዳይ ላይ ለ2 ዓመታት ያህል አስቤበት ነበር። እኩለ ሌሊት ከመሆኑ በፊት ዝግጅቴን ያጠናቀቅኩ። እናም በሙሉ በራስ መተማመን ስሜት ወደ አልጋዬ ሄጄ ላሸልብ አልኩ፣ ምክንያቱም እጄ በምፈልገው ገንዘብ እንደሚሞላ እርግጠኛ ነበርኩ። ጠዋት ማልጄ ተነሳውና ያዘጋጀሁትን ጽሑፍ አነበብኩ። በመቀጠልም ተንበርክኬ ወደ አምላኬ ተማጸንኩ፣ $1 ሚሊዮን ሊሰጠኝ የሚችል ሰው ያስነሳልኝ ዘንድ። እየጸለይኩ ሳለሁ እንደገና ብሩ ወደ እኔ እየመጣ እንዳለ የእርግጠኝነት ስሜት ተሰማኝ። በጣም በሚገርም ሁኔታ በጣም ከመደሰት የተነሳ የተዘጋጀሁበትን ጽሑፍ ረስቼ የመናገሪያ ሰገነቱ ላይ ወጣሁ። ተመልሼ ማስታወሻዬን ለማምጣት በጣም ጊዜ የለኝም፣ ግን አለመመለሴ ራሱ ምርቃት ነበር። ከአእምሮዬ አውጥቼ መናገር ጀመርኩና አይኔን ጨፍኜ በሙሉ ልቤና ነፍሴ ስለ ህልሜ ማውራት ጀመርኩ። ለአድማጮች ብቻ አልነበረም እየተናገርኩ ያለሁት፣ ለአምላክም ጭምር እንጂ። ብሩን ካገኘው ምን ላደርግበት እንዳቀድኩ ተናገርኩ። ታላቅ ከፍተኛ የትምህርት ተቋም ማቋቋም እንደምፈልግ ተናገርኩ። ይህም ቦታ ሰዎች ተግባራዊ ነገሮችን የሚያደርጉበትና አእምሯቸውን በዛ ልክ የሚያድሱበት ቦታ ይሆናል ስል ገለጽኩ። ንግግሬን ስጨርስ አንድ ሰው ከመቀመጫው ተነስቶ ወደ ሰገነቱ መጣ። ምን ለመናገር እንደፈለገ ለማወቅ ቸኮልኩኝ። ሰገነቱ ላይ ወጥቶ ንግግሬን እንደወደደው ነገረኝ። ያልከውን ታደርግ ዘንድ ነገ ወደ ቢሮዬ ብቅ በል አለኝ። $1 ሚሊዮን እኔ እሰጥሃለሁ፣ ስሜም ፊሊፕ ዲ አርመር ይባላል ብሎ ተናገረ። ቄሱም በነጋታው ወደ ሚስተር አርመር ቢሮ በመሄድ ብሩን ተቀበሉት። በብሩም የአርመር የቴክኖሎጂ ተቋም ከፈቱበት። አሁን ይህ ተቋም የኢሊኖይስ የቴክኖሎጂ ተቋም በመባል ይታወቃል። የዚህ ታሪክ ዋናው ጭብጥ አስፈላጊው $1 ሚሊዮን ቀድሞ የተገኘው በሐሳብ ነበር። ከሐሳብ በስተጀርባ ደግሞ ቄሱ አእምሮ ውስጥ ሲብሰለሰል የነበረው ጠንካራ ፍላጎት ነበር። አንድ ነገር አስተውል፣ ገንዘቡን ያገኘው በቁርጠኝነት በወሰነ በ36 ሰዓታት ውስጥ ነው። የቄሱ ግራ የሚያጋባ የ1 ቢሊዮን ብር የማግኘት ቅዠት ምንም አዲስ ነገር የለውም። በጣም በርካታ ሰዎች ልክ እንደሳቸው አይነት ሐሳቦችን አስበው ነበር። ነገር ግን የቄሱ ውሳኔ ልዩ የሚያደርገው በዚያች የሰንበት ቀን ብሩን እንደሚያገኙ ያለምንም ጥርጥር እርግጠኛ ሆነው በመወሰናቸው ነበር።
በተጨማሪም ዶክተሩ ቄስ ገንዘቡን ያገኙበት መርህ ዛሬም ሕያው ሆኖ ይሰራል። ማንም ዛሬም ሊጠቀምበት ይችላል። ይሄ ዓለም አቀፋዊ መርህ ለዶክተሩ ያኔ ውጤታማ በሆነ መንገድ እንደሰራ ሁሉ ዛሬም ለሙከራችን ውጤት ሊያፈራ ይችላል። በመቀጠል እጅግ አስደናቂ የሆነውን ሐሳብ በማየት ይህንን የዛሬውን መጽሐፍ ለመቋጨት እንሞክር። ይህም ሐሳብን ወደ ገንዘብ መቀየር እንዴት ይቻላል? አሳ ካድለር እና ዶክተር ቄስ አንድ የሚያመሳስል የጋራ ባህሪ አላቸው። ይኸውም አንድ እውነትን መረዳታቸው ነው። በትክክል በማቀድና በመወሰን የአንድ ሰውን ሐሳብ ወደ ገንዘብ መቀየር እንደሚቻል በሚገባ ያውቁ ነበር። ጠንክሮ መስራትና ታማኝ መሆን ብቻቸውን ሀብት ያመጡልኛል ብለህ የምታስብ ከሆነ ይህንን ሐሳብህን አሁኑኑ አስወግደው። ምክንያቱም እውነት አይደለም። ጠንክሮ በመስራት ብቻ ሐሳብ ማካበት ፈጽሞ አይቻልም። የሐሳብ ሲሳይ ጨርሶን የመጣ ከሆነ የሚመጣው በትክክለኛ መርህ ላይ በተደገፈ ትክክለኛ ፍላጎት ነው። ብልጽግና ወይም ሀብት በአጋጣሚ ፈጽሞ አይገኝም። በጠቅላላ አነጋገር ፍላጎት ከምናብ ምልከታ የሚመጣ የሐሳብ ምልክት ነው። ሁሉም ታላላቅ የንግድ ሰዎች ሸቀጥ እንኳን በማይሸጥበት ሁኔታ ሐሳብ እንደሚሸጥ ጠንቅቀው ያውቃሉ። ተራ ነጋዴዎች ግን ይህንን አያውቁም። ተራ የሆኑትም በዚህ ምክንያት ነው። አንድ በቅናሽ ዋጋ መጽሐፍ የሚያትም ሰው ለመጽሐፍ አታሚዎች ሁሉ የሚጠቅም አንድ ነገር በቀላል ማቅረብ ችሏል። ያም ነገር ብዙ የመጽሐፍ ሸማቾች መጽሐፍ የሚገዙት በይዘታቸው ሳይሆን ርዕሳቸው በያዘው ሐሳብ ነው። የአንድን መጽሐፍ ስም በመቀየር ብቻ የመጽሐፉን ሽያጭ ወደ ሚሊዮን ቅጂ አድርሰውታል። ያደረገው ነገር ቢኖር የመጽሐፉን ሽፋን ቀይሮ ለዚያው መጽሐፍ ሌላ ስም መስጠት ብቻ ነው። ይህ ቀላል የሚመስለው ነገር ግን የተፈጠረው ምናብ በምንለው ነገር ነው። ምናብ ሐሳቦችን ያወጣል እና መንገዱን ካወክበት የሚገባህን ዋጋ ያስገኝልሃል። የታላላቅ ባለጸጎች ታሪክ የሚጀምረው የአዳዲስ ሐሳብ ፈጣሪዎችና ሻጮች ተገናኝተው በስምምነት መስራት በሚጀምሩበት ቀን ነው። ሚስተር ካርኒጌ እሱ ማድረግ የማይችለውን ማድረግ በሚችሉ ሰዎች የተከበበ ሀብታም ነው። እነዚህ ሰዎች ሐሳብ በመፍጠርና ወደ ተግባር በመቀየር ካርኒጌንና ራሳቸውን ባለጸጋ አድርገዋል። በብዙ ሚሊዮን የሚቆጠሩ ሰዎች ከህይወት እድልን ይጠብቃሉ። ምናልባት አንዳንድ ሰዎች ከእድል ሊጠቀሙ ይችላሉ፣ ነገር ግን አስተማማኙ መንገድ በእድል ተስፋ ለማድረግ ነው። ለኔ እድል ትልቅ አጋጣሚ ፈጥራልኛለች፣ ግን ይህንን ለማግኘት 25 ዓመታት መታገልና መጠበቅ ግድ ሆኖብኝ ነበር። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። የምናብ ኃይላችሁን በመጠቀም የምትፈልጉትን ሀብት፣ ገንዘብ፣ ብልጽግና ማግኘት ትችላላችሁ ይለናል። ከዚህ መጽሐፍ ለእናንተ በሚሆን በሚመቻችሁ በምታምኑበትና በሚስማማችሁ መንገድ የሚጠቅማችሁን ሐሳብ ብቻ እንድትወስዱ፣ እንዲሁም ጊዜ ካላችሁ ደግሞ ይህንን መጽሐፍ ሙሉውን በአማርኛ ብቻ የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ከዚህ መጽሐፍ የትኛው ሐሳብ ተመቻችሁ? የትኛውስ መሰጣችሁ? የትኛውስ ከህይወታችሁ ጋር ይሄዳል? ኮሜንት ላይ ጻፉልኝ። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ ይህንን ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ።